የመንዝ ባህል ጓሳን ታድጎ ጉርስም ልብስም አድርጎታል። ስነ ምህዳር የሚገኙ ጥቅሞችን በምንመለከትበት ጊዜ በመጀመሪያ ደረጃ የምንመለከተው ውሃ ነው። ከዚህ አካባቢ 29 ወንዞች አሉና ምንጮች አሉ የሚነሱ በዚህ በፊት ለፊታችን ያሉት ወደ አዋሽ ወንዝ የሚፈሱ ሲሆኑ በጀርባችን ደግሞ ያለው ወንዞችና ምንጮች ወደ አባይ የሚፈሱ ናቸው። ስለዚህ በሚሊዮን የሚቆጠር ህይወት ውሃ የሚያገኘው ከዚህ ተራራማ ቦታ ነው ማለት ነው። ብዙዎች ገና እንደደረሱ የሚደነቁበት ካዩት በኋላ ሳይሆን ገና እንደደረሱ ሎጁን ካዩ በኋላ ላንድስኬፑን ነው የሚመለከቱት። ዋይልድ ላይፍ ሊያዩ መጥተው የዱር እንስሳት ለማየት መጥተው ላንድስኬፑን እንዳዩ ከዛ በኋላ ምንም ጥያቄ የላቸውም። በቃ ተደስተው እስከ መጨረሻው ድረስ ያለውን ነገር እስከማስጨርሳቸው እንኳን አይቆዩም። መጀመሪያ ላንድስኬፑን እንዳዩ ገና ደስተኛ ነው የሚሆኑት። አሁን ደግሞ የማህበረሰብ ቱሪዝም መዳረሻ ነው። በጥብቅ ስፍራ ውስጥ የጎብኝን ቀልብ የሳቡ የተለያዩ ቦታዎች አሉ። አጼ ውሃ ተወዳጁ የጎብኚ ማረፊያና መቆያ። የመንዝ ጓሳ የማህበረሰብ አቀፍ ጥብቅ ስፍራ ሌላኛው የጥብቅ ስፍራ ቀጠና ይሄ አጤ ውሃ የተባለው አካባቢ ነው። ይሄኛው ደግሞ የራሱ ስነ ምህዳር አለው። ከፍተኛው የግዛቱ ስነ ምህዳር እዚህ ነው የሚገኘው። በዛ ያለ ጅብራ እጽዋት ተክል እያየን ነው። የእጽዋቱም አይነት ስብጥሩም እዚህም ጓሳ አለ። አየሩ ትንሽ ቀዝቀዝ ይላል። ይሄ ተራራ ምንድነው? ይሄን ተራራ መዘና ተራራ የምንለው ነው። ጥብቅ ስፍራው ከፍተኛ ቦታ የሆነው መዘና ተራራ ብለን የምንጠራው። ምንድነው የተለየ የሚያደርገው ይሄን አካባቢ? እንግዲህ በዋናነት ከሎጆ አካባቢ ራቅ ብለን በሁለተኛው ጉዟችን የምናድርበት ቦታ ነው ማለት ነው። አጼ ውሃ ብለን እንጠራዋለን። እንግዲህ ለየት የሚያደርገው በዚህ አካባቢ የጅብራ እጽዋት በርከት ብሎ እናየዋለን። በጫካ ደረጃ ብለን መናገር እንችላለን። ከዛ በተጨማሪ አስታዎቹም አመጃ የመሳሰሉት እጽዋቶች ከሌላው አካባቢ አደግ ብለው ከፍ ብለው እናገኛቸዋለን። ከዛ በተጨማሪ እንግዲህ ቀይ ቀበሮንም በብዛት የምናገኛት በዚህ በሁለተኛው ካምፕ ሳይት በአጼ ውሃ አካባቢ ነው። ሶስት 3700 ሜትር ከፍታ ያለው መዘና ተራራ የሚገኝበት አጼ ውሃ የይፋት ሸለቆ የሚታይበት ተመራጭ የጎብኚዎች ማረፊያ። የብዝሃ ሕይወትን ስርጭት በተመለከተ በኢትዮጵያ ውስጥ ብቻ የሚገኙ 6 አጥቢ እንስሳቶች አሉ። ወደ 14 የሚሆኑ በኢትዮጵያና ኤርትራ ውስጥ ብቻ የሚገኙ የአዕዋፍ ዝርያዎች አሉ። ይሄ እንግዲህ ሌሎች ቦታዎች ለምሳሌ በኢትዮጵያ ውስጥ ታዋቂ ከሆኑ የብሔራዊ ፓርኮች ለምሳሌ እንደ ሰሜን፣ ባሌ የመሳሰሉት ጋራ ተመሳሳይነት አለው ማለት ነው።
ከዛ አንጻር ከፍተኛ ዋጋ የሚሰጠው ቦታ ነው ማለት ነው። አጼ ውሃ ዱር እንስሳ በደንብ የሚታይበት የመንዝ ጓሳ ክፍል ነው። ቀይ ቀበሮን ስንፈልግ ከመደበኛዋ ቀበሮ ጋር ተገናኘን። አልደከምንም። በኢትዮጵያ ብቻ ከምትገኘው ብርቅዬው ቀይ ቀበሮ ጋር ተገናኘን። እንግዲህ እንደምትመለከተው ይሄ በአብዛኛው ማለት ነው የጓሳ ሳር ወደ 19% የሚሆነው በጓሳ ሳር የተሸፈነ ነው። ፌስቱካ ግራስ የሚባለው ከዛ ውጪ 3 የሳር ዝርያዎችም አሉ። ይሄ በመኖሩ እዚህ መንዝ ጓሳ ላይ ለየት ብሎ የምታየው ነገር ምንድነው? እዚህ በከፍተኛ ቁጥር ያለው የአይጥ ዝርያዎች አሉ። ከ6 በላይ የሚያዝ ዝርያ አለ፣ በብዛት ነው ያለው። ይሄ በመኖሩ ምንድነው? ሳሩ በመኖሩ ነው። አሁን ለቀበሮቹ ምቹ ነው ማለት ነው። ቀይ ቀበሮች የሚመገቡት አይጥ ነው። ይህ አይጥ ደግሞ ለቀይ ቀበሮቹ ምቹ ሁኔታ የሚፈጥርበት ሁኔታ ነው ያለው። ጓሳ የቀይ ቀበሮ ዓለም። ቀዩ ቀበሮ የኢትዮጵያ የዱር ውሻ፣ በኢትዮጵያ ብቻ የሚገኝ ብርቅዬ እንስሳ፣ በኢትዮጵያ እንኳን ቁጥሩ 1000 መድረስ ያልቻለ ብርቅዬ ነው። ይሄ በኢትዮጵያ ብቻ የሚገኝ ብርቅዬ ጸጋችን ነው። መንዝ ጓሳ የብርቅዬዎቹ መኖሪያ። ቱሪዝምና ተፈጥሮ ጥበቃ። እንግዲህ የመንዝ ጓሳ ማህበረሰብ ጥብቅ ስፍራ በራሱ ጊዜ ካጠባበቁ ከታሪኩ ጀምሮ በጣም ታሪካዊ የሆነ ከቱሪስት ፍሰት ከሚገኘው ገንዘብ ተጠቃሚ ከማድረግ አንጻር በባለፈው እንግዲህ 9 ቀበሌዎች ናቸው ያሉት። በዚህ በመንዝ ጓሳ ማህበረሰብ ጥብቅ ስፍራ ውስጥ የሚተዳደሩ 9 ቀበሌዎች ሲሆኑ 9000 አባወራ 45000 ህዝብ ነው ተጠቃሚ። ይህንን የኔነት ስሜት እንዲሰማው ከማድረግ አንጻር ካለው ገቢ ላይ 1,350,000 ብር ለእያንዳንዱ ቀበሌ 150,000 ብር መሰረተ ልማት ግንባታ፣ መንገድ የቸገረው መንገድ፣ አዳራሽ፣ የህዝብ መሰብሰቢያ የቸገረው ያን እንዲያደርግበት ይህንን ፕሮጀክት ቀርጸው አምጥተው ለፕሮጀክቱ ተፈጻሚነትም ተከታትለን ውጤታማ የሆነበት ለካ ከቱሪስት ከዱር እንስሳት እይታ ይህን ያህል ጠቀሜታ አለው ወይ ተኪሴ ተምገባ ይህ ጓሳ ጠቅሞኛል በሚል የኔነት ስሜት ተሰምቶት በከፍተኛ ሁኔታ ጉጉትና ጥበቃውን አጠናክሮ እየጠበቀ ያለበት ሁኔታ ነው የተፈጠረው። ምድርን ታድጎ ራስን የመጥቀም ምስጉን ተሞክሮ። በተለያዩ አቅጣጫዎች ለጉብኝት ምቹ የመንገድ አማራጮች አሉት። የብርቅዬዎቹ ጭላዳ ዝንጀሮች ዓለም። ይህም በኢትዮጵያ ብቻ የሚገኝ ብርቅዬ የዝንጀሮ ዝርያ ነው። ጭላዳ ዝንጀሮ ባለሞገሱ የዝንጀሮ ዝርያ ጓሳ ምቹ የመኖሪያ ምድሩ ነው። ጭላዳ ሲቦርቅ ማየት የሚቻለው በኢትዮጵያ ደጋ ምድር ብቻ ሲሆን አንዱ መንዝ ጓሳ ነው።
ገደልን እንደ ሜዳ የሚፏልልበት ጭላዳ የመንዝ ጓሳ ምድር ምልክት ሆኗል። የጭላዳ ኑሮ በቡድን ነው። እያንዳንዱ ቡድን በርካታ የጭላዳ ዝንጀሮ አባላት አሉት። የመንዝ ጓሳ የማህበረሰብ ጥብቅ ስፍራ በመሰረቱ እጅግ ድንቅ በርካታ የሆኑ የብዝሃ ሕይወት ሀብቶች የሚገኙበት በተለይ ደግሞ ቀይ ቀበሮ፣ ጭላዳ ዝንጀሮ፣ የሚኒሊክ ድኩላና ሌሎች ሀብቶች ያሉበትና አካባቢው እጅግ በጣም ውብ፣ ማራኪ፣ ተስማሚ አየር ያለው በተለይ ማህበረሰቡ እንግዳ ተቀባይነቱ እጅግ በጣም ለየት ያለ ያንዳንዱ ሰው ሲሄድ አካባቢውን አለቅም ብሎ እዛው የሚቆይበትና የተለየ የማህበረሰብ ሀብት ያለበት አካባቢ ነው። አንድ ስፍራ የአንድ የጭላዳ ቡድን አባላት በመንዝ ጓሳ በቁጥር 400 ድረስ የሚደርሱ የጭላዳ ዝንጀሮች አንድ ወንድ ጭላዳ በሚመራው ሰራዊት ስር ይሆናሉ። ጭላዳዎቹ ስራ ስርና ሳር ዋነኛ ምግባቸው ነው። የመንዝ ጓሳ የለበሰ ምድር የጭላዳዎቹ ገነት የሆነውም ለምግብ የተመቸ የጥጋብ ዓለም ስለሆነም ጭምር ነው። የትም ዓለም የሌለውን ዱር እንስሳ ለመመልከት መንዝ ጓሳ ከደረሱ በኋላ ድካም የለም። የጭላዳ ሴቶችና ግልገሎች ከቋሚ መኖሪያቸው ብዙም አይርቁም። ዋናው መንገድ አጠገብ ጭላዳዎቹ የዕለት ኑሯቸውን ሲገፉ መመልከት ይቻላል። ስኬታማ የጥበቃ ባህል የተተገበረበት ስለሆነ ውጤቱ ይታያል። ህብረተሰቡን በጥበቃው በልማቱም የሚያግዙ ባለሙያዎችን ደሞዝ እየከፈል እናስጠብቃለን፣ እናግዛለን። ስለዚህ በመንግስትና በማህበረሰብ ትብብር የሚጠበቅ በመሆኑ ለየት ያደርገዋል ማለት ነው። በዩሳይ መስፈርትም ካየነው ካቴጎሪ 6 የሚባለው ላይ ነው የሚገኘው። እንደ ሌሎቹ ብሔራዊ ፓርኮች አይነት አይደለም፣ ጥብቅ ስፍራ ነው። ብሔራዊ ፓርኮች ያላቸውን አይነት ብዝሃ ሕይወት ኢኮሲስተም ሪፕሬዘንታቲቭነስ ይሄን ያሟላል። የአይሲን መስፈርቶችም ላይ ያሟላል። ለየት የሚያደርገው ግን አብዛኛው ስራ በማህበረሰቡ ነው የሚሰራው። ከልማቱም ከጥበቃውም ከቱሪዝሙ የሚገኘውን ሀብት ሙሉ በሙሉ የሚወስደው ማህበረሰቡ ነው። ድንቅ መልክዓ ምድር አፋፍ ቆሞ ጭላዳ ሲቦርቅ ማየት የሚቻልበት መንዝ ጓሳ በአንድ ቀን ውሎ ሁለት ብርቅዬ ዱር እንስሳትን አየን። ታይተው የማይጠገቡ የጭላዳ ትዕይንቶች መድረክ ከአዲስ አበባ
በቅርብ ርቀት ላይ ኢትዮጵያ ብቻ ያላትን ጸጋ ለማየት የሚቻልበት መንዝ ጓሳ። መንዝ ጓሳ የማህበረሰብ ጥብቅ ስፍራ አሁን የጎብኚ መዳረሻ ሆኗል። ይህ አካባቢ እንደውም በአዲስ አበባ ከተማ በ265 ኪሎ ሜትር ርቀት አካባቢ ነው ያለው። በደንብ ቢጎበኝ በእርግጠኝነት ለዓለም ሕዝብም ሌሎች የሀገራችን አካባቢዎችን ጭምር ተምሳሌት መሆን የሚችል አካባቢ ነው እና በጣም ተስፋ የምንጥልበት የማህበረሰብ ጥብቅ ስፍራ ነው። እውነት ለመናገር በተለይ ደግሞ ከደብረ ብርሃን መንዝ ያለው የጠጠር መንገድ ወደ አስፋልት እየተቀየረ በመሆኑ በሂደት የአካባቢ የበርካታ ቱሪስቶች መናኸሪያ እንደሚሆን ተስፋ እናደርጋለን። ለእግር ጉዞ የተመቹ የጤና ቱሪዝም ቀጠናዎች አሉት። ውበት ብቻ ሳይሆን አስተማማኝ ሰላም መኖሩ የእንግዳውን ቁጥር እየጨመረው ነው። ከፍተኛ የቱሪስት ፍሰት አለ። አገልግሎት የሚሰጠው ማህበረሰቡ ነው። ከቱሪዝም የሚገኘውን እንቅስቃሴ የሚገኘውን ሀብት ህብረተሰቡ ይጠቀምበታል። ከሚያገኙትንም ሀብት ደግሞ ለቀበሌ ልማት፣ ለመሰረተ ልማት፣ ለትምህርት ቤት፣ ጤና ተቋማት ወዘተ ለእንደዛ አይነት ነገር ነው የሚጠቀሙትና አጠቃላይ ያለው ሞዳሊቲ ሲታይ ከሌሎች ብሔራዊ ፓርኮች በሀገሪቱ ካሉ ብሔራዊ ፓርኮች ለየት የሚያደርገው ይሄንን ነው። የማህበረሰብ ተፈጥሮን የመጠበቅ ጥበብ ብቻ ሳይሆን በተፈጥሮ ቱሪዝምን ሆነ የማድረግ ብቃትም ታይቶበታል። ይህ የማህበረሰብ ሎጁ ነው። የማህበረሰቡ እንግዳ በማህበረሰቡ ሎጅ ይስተናገዳል። መልካም ራት አገኘን። የቀዝቃዛው ስፍራ ዳር ራትና መብራት ከሚለው ምርቃት ጋር ይቆራኛል። እነሆ ራትም መብራትም። መንዝ ጓሳ እንግዲህ ቀን ብቻ በደስታ የሚውሉበት ቦታ አይደለም። መዳረሻው አንድ የራሱ መገለጫ የሚባለው የምሽት ህይወቱ ነው። ውጪው በጣም ቢቀዘቅዝም ይሄ በማህበረሰቡ የተሰራ ሎጅ ውስጥ በዚህ መልኩ እሳት የሞቅን እየተጫወትን ቆይታ እያደረግን ቢያንስ ምሽቱን በጋራ አብረን እናሳልፋለን። በየቀኑ የምናደርጋቸው ቆይታዎች ይሄን የመሰለ ገጽታ አላቸው። በጠዋት ተነስተን የጥብቅ ስፍራውን የተለያዩ አካባቢዎች አሁንም የምንጎበኝ ይሆናል። ወደዚህ አስደናቂ ማህበረሰብ ለተከታታይ 300 ዓመታት በድንቅ ሁኔታ ጠብቆ ወዳኖረው ውብ የተፈጥሮ መዳረሻ መጣችኋል። ከጉዞ ኢትዮጵያ ጋር የመንዝ ጓሳ የማህበረሰብ አቀፍ ጥብቅ ስፍራን እየጎበኛችሁ ነው። ጥሩ ጊዜ እያሳለፍን ነው። ምሽቱ እኛ በዚህ መልኩ እየተጫወትን እንቆይና ሲነጋ እስክንገናኝ መልሰን ለእናንተም ለኛም መልካም አዳር፣ መልካም ጊዜ፣ መልካም ምሽት